ሰላም ተማሪዎች፣ በዚህ አንሊሚትድ በሚለው የዩቲዩብ ቻናል የተለያዩ የኢኮኖሚክስ ትምህርቶች ይለቀቃሉ እና ቻናሉን ሰብስክራይብ በማድረግ እንዲታበረታቱን ስንል በአክብሮት እንጠይቃለን። ዛሬ ይዘንላችሁ የመጣ ነው ቻፕተር 4 ቫዮሌሽን ኦፍ ክላሲካል አሳምፕሽን የሚለውን ነው። እሱን ከማየታችን በፊት መጀመሪያ የክላሲካል አሳምፕሽን ምን ይላል የሚለውን ማየት ተገቢ ነው ማለት ነው። የመጀመሪያው የክላሲካል አሳምፕሽን ምን የሚለው ነው? ኤክስፔክትድ ኦፍ ዘ ኤረር ተርም ኦር ዘ ሚን ኦፍ ዘ ኤረር ተርም እኩል ይሆናል ዜሮ ነው። ሁለተኛ ቫሪያንስ ኦፍ ዘ ኤረር ተርም እኩል ይሆናል ሲግማ ስኩዌር ነው። እና ይሄ ምንድነው የሚያሳየን? ሆሞስዳስቲሲቲ የሚለውን ነው። ይሄን ደግሞ ቫዮሌት ስናደርግ ወደ ምን ይወስድናል ማለት ነው? ሄትሮዳስቲሲቲ ወደሚለው ይሄዳል ነው። ሁለተኛ ኮቫሪያንስ ቢትዊን ቱ ኤረር ተርምስ እኩል ይሆናል ዜሮ which means no auto correlation ወደሚለው ነው። ይሄን ደግሞ ቫዮሌት ስናደርገው አውቶ ኮሪሌሽን የሚባል ይመጣል ማለት ነው። ሶስተኛ the x matrix is non stochastic or fixed in repeated sample ነው which means non endogeneity ነበር የሚለው። ይሄን ደግሞ ቫዮሌት ስናደርገው ምን ይመጣል? ኢንዶጂኒቲ የሚል ይመጣል ማለት ነው። ኢንዶጂኒቲ ማለት ነው ዋን ኦር ሞር ኢንዲፔንደንት ቫሪያብልስ ኮሪሌትድ ዊዝ ዘ ኤረር ተርም፣ አንድ ወይንም ከሁለት ከዛ በላይ የሆኑ ኤክስፕላናቶሪ ቫሪያብሎች ወይም ኢንዲፔንደንት ቫሪያብሎች ከኤረር ተርሙ ጋር ግንኙነት ሲኖራቸው ይሄም ዲፔንደንት ሲሆን ምን ይባላል? ይሄ ኢንዶጂኒቲ ይባላል። ሶስተኛ ዘ ማትሪክስ ኤክስ ኢዝ ፉል ራንክ። ፉል ራንክ ነው ማለት ነው ነን መልቲ ኮሊነሪቲ ቢትዊን ዘ ኤክስፕላናቶሪ ቫሪያብል ማለት ነው። ነገር ግን ይሄን ቫዮሌት ስናደርገው ወደ ምን በሚለው ይወስደናል? መልቲ ኮሊነሪቲ ወደሚለው ይወስደናል። የመጨረሻው አሳምፕሽናችን ዘ ኤረር ተርም ዲስትሪቢዩትድ ዜሮ ሚን ተርም ኤንድ ቫሪያንስ ኦፍ ሲግማ ስኩዌር የሚል ነበር ነው። የመጀመሪያ ቫዮሌሽን ኦፍ ዘ ዜሮ ሚን አሳምፕሽን። Violation of this assumption affects the intercept term only with no effect on the slope coefficient. This implies that constant non-zero mean for the disturbance affects only the intercept estimate but not the slope. ይሄ ማለት ነው አፌክት የሚያደርገው ኢንተርሴፕት ተርምን ብቻ ነው፣ ስሎፑን ግን አፌክት አያደርገውም። thus the assumption satisfies the slope coefficient are blue. the slope coefficientአችን ቤስት ሊነር አምቢያዝድ ኤስቲሜተር ነው፣ አፌክት አያደርገውም። ለምን ይሄን አልን ስንል ዛት ኮንስታንት ነን ዜሮ ሚን ፎር ዘ ዲስተርባንስ አፌክትስ ኦንሊ ዘ ኢንተርሴፕት ኤስቲሜት በት ኖት ዘ ስሎፕ። ይሄ ማለት ነው ኤረር ተርሙ ሚኑ ዜሮ ካልመጣ አፌክት የሚያደርገው ኢንተርሴፕቱን ነው፣ ስሎፑን ግን አፌክት አያደርገውም ብለናል። ይሄ ምን ማለት ነው? ሰሜሽን ኦፍ ዘ ኤረር ተርም እኩል ይሆናል ዜሮ ብለን ነበር። ያሁን ግን ሰሜሽን ኦፍ ዘ ኤረር ተርም ኢቲ እኩል ይሆናል ሲ የሚባል ቢመጣ ምን ማለት ነው? ኤክስፔክትድስ ኦፍ ዋይ እኩል ይሆናል ኤ ኖት ፕላስ ቢ ኤክስ አይ ፕላስ ሲ። ስለዚህ ምን ሆነ ማለት ነው? ሁለት ኢንተርሴፕቶች ኖሩም ማለት ነው። ማንና ማን የሚባሉ? ኤ ኖት ፕላስ ሲ የሚባሉ ሁለት ኢንተርሴፕቶች ይኖሩናል። ይሄ ማለት አፌክት የሚያደርገው ዘ ኢንተርሴፕት ተርም ነው የሚለው ነው። ቀጣይ መልቲ ኮሊነሪቲ ፕሮብሌም ነው። መልቲ ኮሊነሪቲ ፕሮብሌም ይህን ከማየታችን በፊት መልቲ ኮሊነሪቲ ፕሮብሌም የሚመጣው ምን የሚለውን አሳምፕሽን ቫዮሌት ብናደርግ ነው የሚለውን ማወቅ አለብን። ይህ አሳምፕሽን ምንድነው? ኤክስ ኢዝ full column rank indicates that the inverse of the matrix X transpose times X exists. full rank ነው። ዲተርሚናንቱ ምንድነው? ዜሮ አይደለም፣ differ from ዜሮ ነው። there is no correlation about the independent variable ነው የሚለው። this term implies that all explanatory variable are independent ነው። full rank ነው ማለት the determinants differ from ዜሮ ነው። ኤክስፕላኔተሪ ቫሪያብሎቹ አር ኢንዲፔንደንት ናቸው ማለት ነው። that is there is no linear relationship among the explanatory variable። በኤክስፕላኔተሪ ቫሪያብሎች መካከል ሊነር የሆነ ሪሌሽንሺፕ ግንኙነት የላቸውም ነው። the idea independent of regressor xi is that
can change the value of one independent variable without change the value of the other regressors ማለት ነው። አንድ ኢንዲፔንደንት ቫሪያብል ወይም ሪግሬሰር ቼንጅ ሲያደርግ ሌሎችን አፌክት ሳያደርግ ወይም ራሱን ችሎ ቼንጅ የሚያደርግ ከሆነ ምን ይባላል? ኢንዲፔንደንስ ይባላል ነው። however when independent variables are correlated ወይ ኢንዲፔንደንት ቫሪያብሎች ኮሪሌትድ ሲሆኑ it indicates that change one variable are associated with shift in another variable ኮሪሌትድ ወዱ ማለት አንዱ ቼንጅ አንዱ ኢንዲፔንደንት ቫሪያብል ኤክስፐሪመንታል ቫሪያብል ቼንጅ ሲያደርግ ሌላውም ሽፍት ያደርጋል ነው። y is equals to xb plus e የሚባል ቢኖር the column vector x1 x2 up to xn linearly dependent if there exists a set of constant c1 c2 ck where not all zero such that summation of I start from 1 up to k cixi is equals to 0 ይሄ ማለት ነው the column vector x1 xk ቢኖሩ ከዛ ደግሞ ሌላው ኮንስታንት ቁጥር ደግሞ c1 up to ck ቢኖር where ኮንስታንቶቹ ደግሞ at least ማለት not all zero ማለት at least 1 c differ from 0 ቢሆን cixi እኩል ይሆናል 0 ማለት ይሄ ምንድነው ሊነርሊ ዲፔንዳንት ናቸው ማለት ነው። አሁን ci or ci 0 ቢሆኑ xi እኩል ይሆናል 0 ቢሆን ሊነርሊ ኢንዲፔንዳንት ስለሚያሳይ ማለት ነው። who have k exponential variable but some of them are linearly combination of the other so they do not add any information ማለት ምን ማለት ነው? we have k የሚያክሉ exponential variable ቢኖሩ እነዚህ ደግሞ ቫሪያብሎች ሊነሪ ኮምባይን ቢሆኑ ኮምባይኔሽን ኦፍ ዘ አዘር አንዱ ካንዱ ቢሆን አንዱ ኤክስፖነንታል ቫሪያብል ራሱን ችሎ ዩኒክ የሆነ ምን አይሰጠንም ማለት ነው ኢንፎርሜሽን አይሰጠንም ማለት ነው። ይሄ ማለት they do not add any information ማለት አንዱ ራሱን ችሎ ንጹህ የሆነ ወይንም አዲስ ኢንፎርሜሽን አይሰጠንም ምክንያቱም አንዱ ባንዱ አፌክት ስለሚደረግ ማለት ነው። if this holds exactly for a subset of that x1 x2 xk then rank x prime transpose ማለት ነው times x less than k or the determinant of x transpose times x equal to 0 or at the least one side eigenvalue is 0 which means x transpose times x universe does not የሚያሳየን ምንድነው ፉል ራንክ አልሆነም ወይንም ፉል ራንክ አልሆነም ማለት x ትራንስፖዝ ታይምስ x ዲተርሚናንቱ 0 ነው ማለት ነው። እና የ0 ከሆነ ደግሞ ዩኒቨርሱ የዚህ ዲተርሚናንቱ 0 ከሆነ ዩኒቨርሱ ደግሞ ምን አያደርግም ኤግዚስት አያደርግም። this case of perfect multicollinearity ነው። ይሄ ደግሞ ኬዝ ይሄ እንደዚህ ሀፕን እንደሚያደርገው መልቸ ሲሆን ፐርፌክት መልቲኮሊነሪቲ ነው። ፐርፌክት መልቲኮሊነሪቲ ማለት ነው ዘ ኮሊኔሽን ቢትዊን ዘ ኤክስፖነንት ቫሪያብል እኩል ይሆናል 1 ሲመጣ in such case it is impossible to uniquely determine OLS estimators in their variance due to the fact that expected of b ማለት እኩል ይሆናል x prime times x the whole inverse x prime y ስለሆነ ደግሞ x 1 x prime times x the whole inverse ምን አይልም ብለን does not exist አያደርግም ብለን መቼ ነው does not exist የማያደርገው perfect multicollinearity ሲኖር in this case bin ወይንም OLS estimatorዎችና varianceን estimate ወይም uniquely determine ማድረግ አይቻልም። however if there is not an exact relationship among the predictors ወይንም the experimental variables መካከል exact የሆነ linear relationship ከሌለ ማለትም ሪሌሽንሺፓቸው ለዛን ፐርፌክት መልቲኮሊኔት ወይም ለዛን ዋን ከሆነ ምን ማድረግ ይቻላል x prime x will be invertible እና ዩኒቨርሱ ምን ኤግዚስት ያደርጋል but it is very huge ወይም large ማለት ነው x prime x the whole universe ትልቅ ቁጥር ይመጣል። ትልቅ ቁጥር ስለሚመጣ ይሄ ደግሞ ሌሎችንም እና ቫሪያንስን ምን ያደርግብናል ላርጅ ያደርግብናል ነው። ኮንስኩዌንስ ኦፍ መልቲኮሊነሪቲ የመልቲኮሊነሪቲ ኮንስኩዌንስ ምንድነው? ምን ሲሆን ለዛም ፐርፌክት ሲሆን ወይን መልቲኮሊነሪቲ ለዛም ፐርፌክት we can estimate the regression coefficient in their variance ለዛን
ምን ከሆነ መልቲኮሊኒቲ ከሆነ ለዛም ፐርፌክት ከሆነ ወይም ለዛን ዋን ከሆነ ኮሪሌሽናቸው ምን ማድረግ እንችላለን? ኤስቲሜት ማድረግ እንችላለን። ነገር ግን however we get OLS estimator inefficient የሆነ unreliable estimates, very high standard error, unexpected sign of parameter estimates, unexpected magnitude of parameter estimates, the ratio is small and hence it may lead to wrong conclusion if statistics is also wrong. Detecting of multicollinearity ማለት ነው measure of multicollinearity የመጀመሪያው inspection of correlation matrix, the inspection of a diagonal element, correlation of ij for I differ from j in x transpose times x gives an idea about the presence of multicollinearity. ይሄ ማለት ምን ማለት ነው? correlation between two explanatory variables xi እና xj እየተባሉ እነዚህ ምን ይሰጡናል? የመልቲኮሊነሪቲን አይዲያ ሊሰጡን ይችላሉ። if xi and xi are linearly dependent, the rij will be close to what? 1. ሁለቱ xi እና xj እየተባሉ ኤክስፖነንታል ቫሪያብሎች ዲፔንዳንት ከሆኑ ኮሪሌሽናቸው rij will be ወደ ማን የተጠጋ? ወደ አንድ የተጠጋ ቁጥር ያመጣል ነው። ግን ይሄ ምን የለውም? በዚህ ሪዝ ነው ካት ኦፍ ፖይንት ከዚህ ወደዚህ ይሄን ያክል ነው ምናምን ብለን የምናሳይበት የለም ነው። ቀጣይ ሜጀርመንታችን ምንድነው? ቫሪያንስ ኢንፍሌሽን ፋክተር የምንለው we know that the diagonal element of the matrix x prime x the whole inverse determines the variance of LS estimator determine ማድረግ እንችላለን። ምን ከሆነ? ለዛን what ፐርፌክት ከሆነ ማለት ነው። እና if rj square denotes the coefficient determination obtained when xj in regressed on the remaining k minus 1 variables excluding xj, then the variance inflation factor is ምን ማለት ነው? rj square coefficient of determination of the explanatory variable of j. ይሄ ቢኖረን ኮኤፊሽንታችን ቢሰጠን የምናገኘው ከምንድን ነው? xj ከተባለ ምን explanatory variable ነው። the remaining k minus 1 of explanatory variable ወይም independent variable exclude ብናደርጋቸው variance inflation factor of j እኩል ይሆናል 1 minus 1 over 1 minus rj square ይሆናል ማለት ነው። then if xj is really independent to remaining explanatory variable, then rj is close to 0 and hence variance inflation factor is close to 1. ምን ማለት ነው? xj linearly independent ከሆነ coefficient of determination ወደ 0 approach ያደረገ እና variance inflation factor of j ወደ ምን የተጠጋ ቁጥር ይመጣልና ወደ 1 የተጠጋ ቁጥር እናገኛለን ነው። but if xj is linearly ዲፔንዳንት ከሆነ on the subset of remaining explanatory variable ከሌሎች explanatory variables ጋራ የተጠጋ ወይንም linearly dependent ከሆነ then rj is close to 1 and vif becomes very large ይሆናል ነው። ምሳሌ አሁን ለምሳሌ rj 0.9 ቢመጣ 1 over 1 minus 0.9 ተናረገው 1 over 0.1 ይመጣል። 1 ሲካፈል 0.1 10 ይመጣል። ምን ሆነ ማለት ነው? ትልቅ ቁጥር እየሆነ መጣ ነው። rj ግን ወደ 0 አፕሮች ያደረገ ቢሆን ምንድነው ይመጣል? ለምሳሌ 0.1 ቢመጣ 1 ሲካፈል 0.1 ኦልሞስት ወደ 1 የተጠጋ ቁጥር እናመጣለን ነው። The combined effect of dependency among the exponential variable on the variance of term is measured by the variance inflation factor as the term in the model. One or more large VIF indicates the presence of multicollinearity in the data. In practice, usually VIF greater than 10 indicates the presence of multicollinearity and hence the associated regressive coefficient are poorly estimated due to multicollinearity. ብዙ ጊዜ VIF-ችን ከ10 የበለጠ ከመጣ ፑር የሆነ ኤስቲሜት ነው የምናደርገው ቢኮዝ መልቲኮሊነሪቲ ያለ የተለያዩ ኤክስፖነንታል ቫሪያብሎች ምንድናቸው ኮሪሌትድ ሆነዋል ማለት ነው። ቀጣይ የመጨረሻው ቶለራንስ
የሚባል አለ። ቶለራንስ ደግሞ ዘ ሪቨርስ ኦፍ ማን ነው? ቪአይኤፍ ነው። የዚህ ፎርሙላ 1 ማይነስ አር ስኩዌር ነው። 1 ማይነስ አር ስኩዌር ነው። ይሄ ደግሞ ሪቨርሱ ነው የቪአይኤፍ ወይም ቫሪያንስ ኦፍ ኢንፍሌሽን ፋክተር የምንለው 1 ማይነስ አር ስኩዌር ወደ አንድ እየተጠጋ በመጣ ቁጥር ምንድነው የምንለው? ሊነርሊ ዲፔንዳንት ናቸው ነው የምንለው። 1 ማይነስ አር ስኩዌር ደግሞ ወደ 0 እየተጠጋ በመጣ ቁጥር ሊነርሊ ኢንዲፔንዳንት ናቸው የምንለው ማለት ነው። ሪሚዲስ ፎር መልቲኮለሪቲ ማለት ምን ማለት ነው? ሶሉሽናቸው ማለት ነው። ዘ ዩዝ ኦፍ ፕሪንሲፓል ኮምፖነንት ኢን አቴምፕት ቱ ኤክስትራክት ፍሮም ዘ ኤክስ ማትሪክስ ኤ ስሞል ነምበር ኦፍ ቫሪያብል ዛት ኢን ሰም ሴንስ አካውንት ፎር ሞስት ኦፍ ኦር ኦል ዘ ቫሪዬሽን ኢን ዘ ኤክስ ማትሪክስ ኮሌክቲንግ ሞር ዳታ ቱ ኢንክሪዝ ቫሪያቢሊቲ ኢን ኤክስ። ይህ ማለት ነው ዘ ፕሪንሲፓል ኮምፖነንት የምንለው ሊነርሊ ኮሪሌትድ የሆኑትን አስወግደን ሊነርሊ ኢንዲፔንዳንት የሆኑትን ማትሪክሶች ብቻ መውሰድ ነው። ይሄ ድሮፕስ ሰም ቫሪያብል ዛት አር ኮሊነር በት ዚስ ሜይ ሊድ ቱ ስፔሲፊኬሽን ፕሮብሌም ዱ ቱ ኦሚትድ ቫሪያብልስ ኤንድ ዘ ኪውር ኢዝ ወርስ ዛን ዘ ዲዚዝ። ይሄ ማለት ምን ማለት ነው? ዘ ኪውር ኢዝ ወርስ ዛን ዘ ዲዚዝ ማለት መዳናችን ከበሽታው የበለጠ መጥፎ መሆን ነው። ይሄ ማለት ነው ኮሪሌትድ የሆኑትን መልቲኮሊነሪቲ ፕሮብሌምን ይፈታልናል። ምክንያቱም ድሮፕ ስለምናደርጋቸው ማለት ነው ኮሪሌትድ የሆኑትን። ነገር ግን ይሄ ወደ ሌላ ነገር ይወስደናል። ምን ይወስደናል? ስፔሲፊኬሽን ፕሮብሌም ዱቱ ኦሚትድ ቫሪያብሎችን ስላስወገድናቸው ስፔሲፊኬሽን ፕሮብሌም ወደሚለው ይወስደናል። ለይህ ነው ዘ ኪውር ኢዝ ወርስ ዛን ዘ ዲዚዝ ያልነው ነው።